ልጅቷ መሰሪ ነገር ናት ሂሩቴን ጠምዛ ጭንቅላቷን ተቆጣጥሯለች ሂሩቴ አዝማሚያ ለልጅቷ ማዘን ነው በዚች ልጅ ላይ ያላት አቋም መቀየር አለበት ለዚህ እርምጃ መውሰድ ነበረብኝ ወሰድኩ እንደ ወንድ ማለቴ እንደ ባል ቆፍጠን ቁምጨጭ ብዬ ማድረግ ነበረብኝ አደረኩት ሂሩቴ ምንም ተፈጠረ ምንም እቺ ልጅ እዛ ቤት ውስጥ መኖር የለባትም ነገ ብለውላ አይደለም የዲኤንኤ ውጤት እሱ ይረጋገጥ ማሰናበት አለቀ አይ አይሆንም የምትይ ከሆነ ደግሞ ምረጭ ወይ እኔ ወይ እሷ አለቀ ቆይ ተረጋጊ ምንድነው ይሄ ሁሉ ጩኸት እዚህ ጋር ውስጥ እንዳለ አታውቅም እንዴ አላወኩም ክላክሱ እኮ ነው ድንገት ሳላስበው ተቀረቀረብኝና ለዛ ሰላም ነው አለቀ እስኪ መንጃ ፍቃድ እሺ ምን ክላክሱን ዛሬ ነገ አሰራዋለሁ እያልኩ እኮ እዚህ ዲኤንኤ የሚሰሩት እኮ ናቸው ዛሬ ነገ እያሉ እያጉላሉ ያመላለሱኛ በሳይን አሳዩ እዚህ ሀገር እንደሆነ ሁሉ ነገር በጉቦ ሆኗል ኖ አይ እንደሱ አይደለም አሁን አንተ እንዳሰብከው አይደለም እኔ ትራፊክ ገንዘብ ይቀበላል ምናምን ለማለት ፈልጌ አይደለም ለምን እሰጣለሁ አልሰጥም ስለ እንዲሁ በደፈናው አልሰጥም ነው እንዳየው እንጂ ትራፊክ ገንዘብ ይቀበላል ለማለት ፈልጌ አይደለም እንዲሁ ዝም ብሎ አፌ ላይ መጥቶልኝ ነው አላቀውም ሊፍት ሰጥቶኝ ነው ጥሩምባው ማይሰራ ምክንያት ነዳለ ይሰራል እኮ ይሰራል አልሰማሁም ቅድም ሲያንባርቅ አልፎ ይቀረቀራል እንጂ እኮ ምንም ይሰራል ላሰማ እንትኑ እንዳረብሽ እኮ ነው ሆስፒታል እንዳረብሽ ብዬ እስቲ ለሴት ልቡ ቢራራ እንደው የሆነ ነገር ነው እስቲ ባንዳ ድሮም ባንዳ ከሩቅ አይመጣም እና ጦት ነካሽ የፊት መብራት ደግሞ አንዱ አይሰራም አው ትጣቀሳለች አይደል ሆን ብያጥፍቼው ነው እኔ ነኝ አጥፋው ያው ኃይል ለመቀነስ ለሀገርም በማሰብ ደግሞ ቆይ እኔ ታይኛል ችግር የለውም የከተማውን መብራት ስላለ እስኪ አብራው ሊዮ እሺ በራ እንዴ ቆይ አሁንስ አሁን የሚበራው ራሱ ጠፋ እሺ ቆይ እኔ እኮ አላምንህም እስቲ ተረጋጊ አይዞሽ ግድልሽ ብር ከሰጠነው ይሄዳል ቦሎ ደግሞ አልፋል ጎማው ልሽ ሆኖ አልቋል እኮ አይ ታዲያ መቼስ ጎማ ሳይልቅ አይቀየር ደግሞ እኮ አሁን በቅርብ እኮ ነው የቀየርኩት የሳምንታት እድሜ ቢኖረው ነው የሳምንታት አንድ ሁለት መቶ ሳምንታት አንተ ትቀልዳለህ እንደዚህ አይነት መኪና እንድትነዳ አልፈቅድልህ መኪናዋ ታሰራለች በልቁልፍ አምጣ ኦኬ ወደዛች ወደ ተውናት ወደ ጉቦ ሐሳብ ልንመለስ ነው ማለት ነው ካልተስማማን ምን ይደረጋል ጌታዬ እቺን ያዛት አንተው እንድገጣኝ ብዬኩ ነው ይቅርታ እኔ በእግሬ ቤት ይሻላል መሰለኝ መኪናው እንደዚህ አደጋ የሚያጋልጥ ምን አላወቅኩም ነበር አመሰግናለሁ ቁልፍ አምጣ ምን አገባ አይደለም በመፍቻ በግፍ ይባስነሳስ መለከቷል ለማንኛውም ተመስገን በል ከዚህ መኪና ይገላግለ ጥሩ ትራፊክ ቢሆን ደግነቱ ሌላ ቁልፍ ማን ነው መፍቻ ስላለኝ ችግር የለውም እኔ እኮ አላምንም እንዴ ኧረ ፀሐይ ምን አስባ ነው ዛሬ ኧረ ሰላጣ
ሰላጣ እንዳማረኝ በምን አወቀች በእናትሽ? አረ ሂሩቴ ይኸውልሽ ወለሉ እንዴ በምንድን ነው እንዲህ ያጸዳችሁ? ለመርገጥ ራሱ እኮ ያሳሳል። ፀሐይ ደሞዝ ጭማሪ ልትጠይቅ ነው ማለት ነው። ፀሐይ አትመስለኝም። እሷ እኮ ዛሬ ቀኑ አይደለም። ታዲያ እኔ እኮ አላምንም። የኔ እንዳትሆን ብቻ እሷ መች ማብሰል ትችልና ፀሐይ ነች እንጂ እንዴ አንቺ ሄኖክ ክፍል ምን ትሰሪያለሽ? ይኸውልሽ አንቺ ልጅ ያልገባሽ ነገር ይሄ ቤት ህግና ስርዓት ያለው ቤት ነው። ለጊዜው መኝታሽ ይሄ ሶፋ ነው። ሌላ ቦታ መግባት አትችይም። ሄኖክ አስጠኝ ብሎኝ ያስጠናውት ነበር። የቤቱ ህግ አታስጠኑ ይላል። ምግቡን የሰራሁትና ቤቱን ያጸዳሁት እኔ ነኝ እንዳትይ። ምን ነው አጠፋው? ማለቴ ህጉ አይፈቅድም። በቃ አለ አይደል ሴት ልጅ ቢኖርህ እንዲኖራት የምትፈልጋቸው ኳሊቲዎች ሁሉ አሏት። እውነት ለመናገር የበስዬ ልጅ ናት ብለህ አትጠረጥር። ንቁ ናት፣ ብልህ ናት፣ አስተዋይ ናት፣ የሥራ ፈጠራ አላት፣ ለሰው ስሜት በጣም ትጨነቃለች፣ ንጹህ ናት። እኔ ደግሞ ንጹህ ሰው በጣም ነው የምወደው። እኔ ብልህ አይደለም ከበስዬ ልክ የኔ ለኔ ትቀርባለች። የኔ ቆንጆ በምን አቅምሽ እንደዚህ ያደረግሽ? የኔ ቆንጆ ስትለፊ ነው ያዋልሽው? አረ ብዙ አይከብድም። ያው ቤት አይደል? ምንድን ነው ያልሽው? ይቅርታ ያው እስካለው ድረስ ቤት አይደል? እስካለው ምክንያቱም ጊዜያዊነትን ያሳያል። ቤት የሚለውን አታስቢው። የዲኤንኤ ውጤት እስኪመጣ ዝም ብሎ መወሻከት አያስፈልግም። የሚገርም ነው። ቤቱን ማጽዳትሽ ሳይሆን ሄኖክን ማስጠናትሽ። አይ ግን እኮ ሂሩቴ ቤቱንም እኮ ማጽዳቷ ጥሩ ቢሆንም ግን መጠየቅ አለባት። ወለሉ እኮ ውሃ አይችልም፣ ከበዛበት እኮ ይነፋፋል። ይኸውልሽ አሁን ይኸውልሽ አኮፍኩፏል። ሰሚ በነገራችን ላይ እምነበረድ ነው ውሃ ያኮፍኩፍ። ያኮፍኩፍ ይመስላል። ይኸውልሽ ኤሌክትሪክ መንካት አለባት። አንቺ ኤሌክትሪክ በውሃ የሚሰራ መሰለሽ እንዴ? በነገራችን ላይ ኤሌክትሪክ በውሃ ነው የሚሰራ። እንዴት ውሃ እና በውሃ መስራቱን ያላቅም አውቃለሁ። ሃይድሮ ኤሌክትሪክ ፓወር ግድብ ተገድቦ ከውሃ ኤሌክትሪክ እንደሚመነጭ አውቃለሁ። ከውሃ ቢመነጭም ከኒውክሌርም ሊመነጭ ይችላል፣ በንፋስም ሊመነጭ ይችላል። ምንድነው ለማለት የፈለኩት? ጨርሷል። ውሃ ኤሌክትሪክ ቢሆንም ከኤሌክትሪክ ጋር ግንኙነት ሊኖረው ይችላል። ግን ውሃ ከኤሌክትሪክ ጋር ግንኙነት አለው ማለት ለምሳሌ ውሃ በነካ እጅ ኤሌክትሪክ ቢነካ አንድ ሰው ሊይዘው ብቻ ያም ሆነ ሰው ሳታስፈቅጂ ኤሌክትሪክ መንካት የዚህ ቤት ህግ አይፈቅድም። የሚገርም ነው። ደግሞ በስዬ ሰላጣ አማረኝ እያለ በምን አወቅሽ? ታዲያ ቢያምረኝ እንዲህ አይነት ሰላጣ ነው እኮ። በደንብ ካልታጠበ እኮ በሽታ ነው ትርፉ። አተት ጨጓራ እንዲህ ምን ሆነሻል? ኧረ እኔ ዘፍዝፌ ነው ያጠብኩት። አቼትም ስላገኘው ሎሚም ጨምሬበት ነው ያጠብኩት። እና በዚህ ሁሉ ዘፍዝፈሽው ታዲያ የሰላጣው ጣዕም በምን ይታወቃል? አቼቱን ልጠጣላት ሎሚ ልጋትላት ይሄን የፈለገችው ጥበብ እኮ ይጠይቃል ሰላጣ። ማንም ያቦካውን ዝም ብሎ ሰላጣ ተብሎ አይባልም። ለማንኛውም ስትፈልጊኝ ጥሪኝ፣ ሄኖክን ላስጠና። እምነ በረድስ ቢሆን አኮፈኩፈ። ለማንኛውም ማጨር ሰውን አትጀምር።
ዙፋንዬ ዙፋን ጉድ ሆነናል ጉድ ሆነናል ተዋርደናል አቤት ምንድነው ጉዱ ምንድነው ጉዱ መንደርተኛው ስራውን ትቶ ስለኛና ስለ ዲቃላዋ ያማልሻል አቤት አንቺ ባንቺ ላይ አቤት ምን ታረቂኝ ውይ አቤት ጉድ ምን ተባለ እስቲ ንገረኝ ማምን አለ እርግጥ አለ አይደለም ሐሜቱን ለየት የሚያደርገው አለ አይደለ በሾርኒ ነው ይሄ አለ አይደለ ሳይናገሩ መናገር ታዲያ ዋናው መርዙ ሾርኒ አይደለም እንዴ ሾርኒ እኮ ነው እስኪ ንገረኝ ጉዴን እባክህ ንገረኝ እስኪ ልስማው እቺ ከዚህ ታች መንደር ያለችው እቺ ኮማሪቷ እሷ እኮ ናት የሂሩት አባት ደህና ነሽ ልጆች ደህና ናቸው አትለኝ መሰለሽ እና እንዴትና ልጆች ደህና ናቸው ብላ እኮ ነጠላዋን መቋጨት ጀመረች ነጠላዋን ቋጨች ብትቋጭ ምን ችግር አለው ቁጭቱ ላይ እኮ ነው ሾርኒው ቁጭቱ ላይ ነጠላዋን ስትቋጭ ክሮቹን ማሽከርከር አይደል የዲቃላዋን ወሬ በየመንደሩ ያሽከረከርኩልህ ነው እያለች እኮ አቤት አንቺ ባንቺ ላይ እንዴት ታደርጊኛለሽ ያ ደግሞ የሰፈር ጥበቃ ጋሽ ምንቴ ጠፍተሃል ያ ቡድንህ ሊቨርፑል ልጆች ነገ የሚያሸንፉ ይመስልሃል አለኝና ምራቁን ዋጠ ቆይ ምራቁን ማውጣውን ሾርኒው አይደለም ጋሽ ምንቴ ጠፍተሃል የሚለው በልጅቷ አፍራና የጠፋኸው ምን ያሳፍረኛል የኮተታም እንኳን እኔ እሷ አላፈረም የጨነቀ ነገር አሁን ምን መፍትሄ ይኖረዋል በርግጥ ሳይደግስ አይጣላም ነው ልጄ ህይወቷን የምታቃናበት የምታስተካክልበት ጥሩ እድል ሊሆን ይችላል ማለት ልጄ እኔ እጣ አላት ጠሙባት አይቀርም ሰምተሽኛል ልጄ እድሏ ጠሙባት አይቀርም ነው እየሰማሽ ነው አይደለም የኔም ጠሙ አይቀርም አንተ ደግሞ ነገር ሁሉ ግራ የሚያጋባ ነው ምኑ ነው እድሉ ከውጭ ወለደው ልጅ አለ እየተባለ ይሄ ነው እድሉማ ከዚህ ውርደት የምንወጣበት በአይነቱ ለየት ያለ መፍትሄ ይዤ መጥቻለሁ ምንድነው ሐሳብ እስቲ ንገረኝ ይኸውልሽ ይሄ ጉድ ተፈጥሮ ከዛ ገንቦ ጋራ እቺ ልጃችን አብራ የምትቀመጥበት ምንም ምክንያት የለም ምንም ስሚ ለሷም ለኛም ቀልት ነው ለቤተሰቡም ውርደት በተለይ አንቺ እና ለባንቺ ረጊ ይሄን ምክንያት አድርጋ ወይ ልጅቷን ማባረር አለጃም ፍች መፋታት አለባት እንዴትም አዲስ ሐሳብ አመጣት አድማታ እንደምትደግመው ዳዊት አይደል መፋታት ደግሞ ብቻዋንስ ልጅ ስታሳድግ እንዘጥ ስትል ሰው ምን ይላል የባንቺ ረጌሳ አጥንት አጥንት እና ዲቃላን ተሳድግ ነው የምትይው እና ጎብጣ ቁጭምጭቷን በግንባሯ ስትመታ ለዋና ተዘጋጀች ዋናተኛ ትምሰል ነው የምትይው ለዛ ነው የምትይው እሱማ የሰው ልጅ እንዴት ታሳድጋለች ወይ ልጅቷን ታባር አለያ ደግሞ በዩ ትፍታው በይ ምን ያስፈራሻል ትፍታው በይ መጥፈታው ልጅታ እንጂ አንቻለሽም ለነገሩኛም ቢሆን የቀን ጉዳይ ነው እንጂ መለየቱ አይቀር እኛ እንዴት ብለን ተፋች እንላለን በትዳሬ ጣልቃ ገባችሁ ብላ በኋላ ብትዘጋንስ አንቺ ከፈራሽ እኔ እጅ ነግራታለሁ ራስው ነግራታለሁ
ድሮም የዚህ ቤት እኔ ትከሻ ላይ ነው ያለው። ልኳን ነው የምነግራት። ኧረ ቆይ እንደሱ አይደለም፣ በስልትና በጥበብ ነው። ቆይ እስኪ ይኸውልህ መጀመሪያ ሙሉ ቀን ሄዶ ያናግራት። ከሙሉ ቀን ጋር ስትጣላ እኛ አስታራቂ መስለን እንገባና ሙሉ ቀንን ደግፈን እንነጋገራለን። ከዛ የሙሉ ቀንን ሐሳብ ከደገፍን በኋላ እሷ ሐሳቡን እንድትቀበል ማድረግ ነው። ለዛውም እኮ ምን መሰለ ሙሉ ቀን እሺ ካለ ነው። ምን አባቱን ነው ጉሮሮ በእጄ ላይ ሆኖ ቢል ነው ሙሉ ቀን አሁን አባቱን ቢል ሙሉ ቀን ሶፋው አልተመቸሽም አይደል? ኧረ ተመችቶኛል፣ ችግር የለውም። አይዞሽ አሁን ሄኖክ ክፍል አልጋ እናስገባና እዛ ትሆኛለሽ። አይ አይመስለኝም። ለምን? አባቴ ወደደኛል መሰለኝም። ውጤቱ አባት ነቢል እንኳን የሚቀበለኝ አይመስለኝም። እናቴ ጥላኝ ሄዳለች። አባቴም አይፈልገኝም። እኔን ማንም የሚፈልገኝ የለም። በፍጹም ለራስሽ እንደዛ ብለሽ እንዳትነግሪው። አንቺ በጣም እድለኛ ልጅ ነሽ። እንዴት እድለኛ ልሆን እችላለሁ? ከዚህ በወጣ እንኳን እኮ መሄድበት የለኝም። አንቺ ሴት ነሽ። ሴት በመሆንሽ ደግሞ የተሰጠሽ ብልሃት አለ። እኛ ሴቶች ያለምንም እርዳታ ምድር ላይ እንድንኖር የሚያስችለን ብልሃት በተፈጥሮ ታድለናል። ወንዶች ብልህ አይደሉም? ለሱ እንግዲህ አባትሽና ሄኖክን ማየት ነው። ግን የዲኤንኤ ውጤቱ ልጅ አይደለሽም ቢልስ? አንቺ እስከፈለግሽ ድረስ እዚህ መቆየት ትችያለሽ። የዲኤንኤ ውጤት ምንም ቢሆን እዚህ እንዳትቆይ እንቅፋት ከሚሆኑብሽ ሰዎች መካከል አንድ ሴት ብቻ ናት። እሷም እናቴ ነች። እሷን ደግሞ እንዴት አድርጌ እንደማሳምናት እኔ ቀላል ዘዴ እነግርሻለሁ። አባትሽስ? ነገርኩሽ እኮ ወንዶቹን ታያቸው እንዲያወሩ መፍቀድ ብቻ ነው። አቤት ምን ልትሆንበት ነው? አንገት ላይ ምንድን ነው ያለው? ግጥም እየጻፍኩ። እሺ ስካርፉ ምን ቤት ነው? ቤት ያስመታል። ለፈጠራ የሆነ ጥቅም ይኖረዋል። ቢኖረው ነው። ይልቅ አባ በጥም ያልቅ የምታውቀው ፊደል ካለ በጣም አንቻታጭ ለጥበብ ቦታ መስጠት ቤተሰብ ውስጥ መወለድ በጣም አስቸጋሪ ነው። ለኔ ደግሞ ጥበብ እስትንፋሴ ነው። በቅርቡ ላሳተመው ላሰብኩት መድብል ግጥሞች እያሰባሰብኩ ነው። ለምሳሌ ለምን አንዱን አላነብልህም? ስካርፔ ይቅርታ የማቁ የለምዱ የማዕዱ ድሪት ማልዶ በተነሳ የክታቡ ስሪት በውድቅት ጭጋጉ የማዓልቱ መሪ የቢሆነው ዓለም የውስጡ ታታሪ። አመሰግናለሁ። አሁን ጥንተውና የምሰጥህ ኃላፊነት አለ። ትቀበላለህ አትቀበልም? ከመመለስ በፊት ግን እዚህ ቤት የምትበላው ምግብና የምትተኛበትን አልጋህን አስብ። ከምግብና ከመኝታ ጋር የተያዘ ሆቴል ልከፍቱ ነው እንዴ? ትፈጽማለህ አትፈጽምም? ንገረኝ። ችግር የለውም እፈጽማለሁ። ግን ምንድን ነው? ተቀመጥ። አንድ ልጅ ሂሩት ሁሉ ጊዜ አንድ ልጅ እያልክ ትሳሳታለህ።